ደረሰብኝ ማሜ መሄድ አለብኝ። እሺ በኋላ እገባለሁ። ያ እሶቹ ልጆች ማንሳት ባይዘው ይዮዳብ ሲመጣ ሁሌ እኔ ላወራ እችላለሁ እንደዚህ አይነት ነገር። ኦኬ ገብቶሻል ማሜ። ለማንኛውም ማሜ አበግዳይ ይመለከተናል። እኛም ደግሞ ጎንደርን ይዘን ማውራት በደንብ እንችላለን። አስረግጠን ነው እናወራው። ስናወራ ደግሞ ተሰሙን አትከፋፍሉ። ኦኬ ይዮዳብ ወርቅ ምንም ችግር የለም። ደህና ጋይስ በነገራችሁ ላይ እኔ እንዳልኳችሁ ብዙዎቻችሁን እያየኋችሁ ነው፣ እየታዘብኳችሁ ነው። አንድ ሳምንት ሰጣችኋለሁ። ከሳምንት በኋላ ተረሱታላችሁ። ከሳምንት በኋላ ወደ ልባችሁ ትመለሳላችሁ። ተመልሳችሁ የምትመጡት እኔ ቤት ነው። አሁን ታፕታፕም ኮፒ ሊንክም ላለማድረግ በጣም እየታገላችሁ ነው። ከውስጣችሁ ጋር የሚያጋጭ ሐሳብ አመጣሁባችሁ። ተጽዕኖ ፈጣሪ ስትሆኑ ብዙ ሰዎች ሐሳባችሁን መቋቋም ሲያቀታቸው ወደ ተለመደ ስድብ ነው የሚሄዱት። እኔ ሐሳቤን ተቋቁሞ ሐሳብ የሚሰጥ ሰው ከዛ ሰው ልማር እችላለሁ። ለምን ነው የጎንደር ማህበረሰብ እንዲዋረድ የሚፈለገው? ለምን ነው የጎጃም አክቲቪስቶች ጎጃሜን የምትሉ ሰዎች ለምንድን ነው በዚህ ደረጃ ጥላቻ አላችሁ ጎንደር ላይ? ለምን ይመስላችኋል? ለአማራ እና አማራ የሆኑ ሰዎችን አምጥቶ ከፍ እንዲደረጉ የሚፈለግበት ምክንያት ለምንድን ነው? ይሄ የእናንተ የቤት ስራ ይሆናል። ለአማራ ብሔርተኞች እኔ አማራ ብሔርተኛ አይደለሁም። ብሔርተኝነትን የምቃወም ሰው ነኝ። የብሔር ፖለቲካ መጥፋት አለበት የምል ሰው ነኝ። ጎንደር ክልል መሆን አለበት ብዬ የማምን ሰው ነኝ። እኔ ጎንደር ክልል መሆን አለበት። ስታዩ ብቻ አስፈራችኋለሁ አይደል? ጀስት እኔ ኤግዚስት በማድረጌ ብቻ የምትቃጠሉ እስኪ አንድ ቁጥር ጻፉ። እኔም በማየት ብቻ የምትቃጠሉ በቃ ልክ ውስጣችሁ ያለው አጋንንት የሚንጫጫ አንድ ቁጥር ጻፉ እስኪ። ስታዩ በቃ ውስጣችሁ የሚቃጠል Thank you for your honesty. ሶስት ቀን ሰጣችኋለሁ። ከሶስት ቀን በኋላ አረስታችሁት አዲስ አጀንዳ ሲሰጣችሁ በአዲሱ አጀንዳ ጨረስታችሁት። እንደ ከብት እንደ ውሻ አረስታችሁት። አዲስ አጥንት ሲሰጣችሁ አዲሱን አጥንት እየጋጣችሁ አገኛችኋለሁ። እሺ አዲሱን አጥንት እየጋጣችሁ አገኛችኋለሁ። የገባሁት እኔ ስለ ዲሞክራሲ ላወራ ነው። ብሔርተኝነት እያመጣ ያለው ድድብነት ነው። ብሔርተኝነት እያመጣ ያለው ድድብነት ነው። ለስን ለማኝነት የሚኮራበት ዘመን፣ ለማኝነት የሚኮራበት ዘመን፣ ነውራቸው ክብራቸው ይላል የእግዚአብሔር ቃል። በመጨረሻ ዘመን
ነውራቸው ክብራቸው ይሆናል፣ መገለጫቸው ይሆናል። እኔ ነውሬ መገለጫ እንደሆነ አልፈልግም። እኔ እውነቴን ነው የምላችሁ፣ አልኮራም። በነውር እንዴት ይኮራል? በኃጢአት እንዴት ይኮራል? በብልግና እንዴት ይኮራል? እንዴት ይኮራል? እንዴት ሰው ይኮራል በብልግና? በጎንደርና በጎጃም ያለውን ችግር ታውቃላችሁ። ታጥቀው ለመገዳደል የተገዳደሉ ነው እኮ። ፈርመህ መኪና ገዝተህ የምትነዳበት ሀገር ላይ ነው ያለው እኮ። ለታኩር መኪና ተገዛለት። ያን አይደለም ኢምፖርታንቱ ነገር። ለምንድን ነው ስለ ጎጃም እንዲወራና ጎንደርን ለመጣል የፈለጋችሁት? ዋይ ዳስ ማይ ኩዌስችን እንጂ ለታኩር ለምን ተደረገለት? እንትና ጀግና ነው በዚህ ወጦ በዚህ ወርዶ አይደለም። ይሄ ቡጭርቅርቅ ያለ በልጅነት የተጫወትከውን ጎመን እየቀረደርክና ጠርሙስ እየሰባበርክ የሰራውን ድራማ እዚህ ላይ ለመጫወት አትሞክሩ። አይናችን ገልጠን አፍንጫችን ያሸታል፣ ጆሮአችን መስማት ይችላል፣ ጭንቅላታችን ማሰብ ይችላል። እንደ ትልቅ ነው የምናወራው። ስናወራ ለምንድን ነው ጎንደርን መጣል የፈለጋችሁት? በጣም የምታሽቋልጡ ሰዎች እያየው ነው እንዴ። አንድ ሰሞን እኛ ጎንደር ብለን ያዙን ልቀቁን ስንል አብራችሁ በሙዚቃው ሳብ ግጥም ብላችሁ ጌማችሁንም ስትቀጠቅጡ ምናችሁንም ልክ ጎጃም ላይ ወርቅ ተሰጠ ሲባል ደግሞ እስክስታ በዛ። የወርቁ አይተነው እስክስታ በዛ እዚህ አካባቢ እንዴ። አታፍሩም እንዴ? ያረፈሩ ሲጀመር ለመለያየት የምታመጡት ነገር ሙዳችሁ ማለት ነው። እዚህ ጠግበ 6 ጊዜ ተበላለህ፣ እዛ ምስኪኑ ዳ ይራባል። እዚህ ጋር በግን ታርዳለህ፣ ዶሮን ታርዳለህ። እዛ ግን ሩብ ስጋ የሚገዙት አጥተዋል። ስለ የትኛው ጀግንነት ነው የምታወሩት? ቲክታክ ላይ ሰዎች ሀስል ነው እያደረጉ ያሉት፣ ገንዘብ ነው የሚሰሩባችሁ። ከኔ ጀምሮ እኔ ስለ ህዝብ እያወራው አልሰራም፣ ግን እንደ ፐርሰናል አድርገን ማውራት የለብንም። ሰርጀሪ ሺዝ ናት ኢምፖርታንት ለኔ። ቁጭ ብዬ እንደ ሴት ተጣልቻታለሁ፣ ተጣልተናል በቃ። ግን ቁጭ ብለን ስለሷ አይደለም እያወራሁት ያለው። ለምንድን ነው ጎንደርና ጎጃምን መከፋፈል የፈለጋችሁ? ከዛስ ከተከፋፈለና ወሬ እነማን እንደሆናችሁ እኮ የጎንደር ጠላቶች እናውቃቸዋለን። እዚህ አማራ ብትል ጎንደርን እየጠላህ በጎጃምና በሸዋ ተደብቃችሁ ደግሞ የጎንደር ጠሎች አላችሁ፣ ጎጠኞች ማለት ነው። እኛ አይደለም አማራ ጎንደር ጎጃም ሸዋ ብለን ጥግ ልንይዝ ነው ልንከፋፍል ነውና ከትግሬውም ከኦሮሞ ሙዚቃ ተመሳስለን ነው እኛ እየጨፈርን ያለ ነው። ምናዳምጠውም ተመሳስለን የምንኖረው። ግን ብዙዎቻችሁ አላችሁ አንጠራም፣ ስም አንጠራም፣ መጠራት ባለበት ሰዓት እንጠራለን። እያንዳንድ ፖለቲካ ምሰራ ሁሉ ከማን ማን ላይ ተመድበህ እየሰራ እንደሆነ ትታወቃለህ። ግን በአማራ ተደብቃችኋል። የጎጃም ጠሎች አላችሁ፣ የጎንደር ጠሎች አላችሁ፣ የሸዋ ጠላለ፣ የወሎ ጠላላችሁ አላችሁ። ብዙዎቻችሁ እንኳን እኔ ቤት የምትመጡ ብዙ ሰዎች ነበራችሁ፣ በጣም ብዙ ሰዎች። ስማችሁን አልጠራም እከካሞሉ። እኔ ማሜኔ ስምን እየጠራው ነው ምረቅጥህ። በዘሬ ፍራቻም የለም። ምን አባል ታወጣ? አይኔን ብታወጣው ፍራቻ የሚባል የለ። ክብር ሪስፔክት የሚባል ነገር ነው። ጎንደርን ጠልታ አማራ ነኝ ትላለህ እንዴ? እከካ መጀመሪያ ሪስፔክት አርጉ። ሁሉን ነገር ሪስፔክት ስታረጉ ነው አንድ አማራ የምንለው። ፈሳም ጎጥ ስታመጣኛም ጎጣችን ይዘን ቁጭ ነው የምንለው። በቂጥ ነው ማስቀምጥ ላጫ። እናንተ እኛ እንድንል ትነግሩናላችሁ፣ አንድ አማራ እንድንል። ከዛ ጎንደርን ደግሞ ልጠላ ትፈልጋለህ። የተከበረ ማህበረሰብ ነው። አፈር ሲሆን ብሎ እኮ የሚያበላ ነው። ስለ የትኛው ድህነትና ስለ የትኛው ፍራቻ ነው የምትነግሩን? ለኛ ስለ የትኛው ፍራቻ ነው የምትነግሩን? ማን እንዲፈራችሁ ነው የምትነግሩን እንዴ? እናንተው ከፋፍላችሁ መጣችሁ። እናንተው መዳድባችሁን እኛ እንደ አማራ እንድንል ትፈልጋላችሁ እንዴ? ዳርን ስትዝ እኔም ዳር ላይ ነው ማስቀምጠህ። አንተ እከካ ሌቦች፣ እናንተ ሌቦቹ ናችሁ። እዚህ ጋር ሙድ እያራመዳችሁ ያላችሁ ትክክለኛ ማህበረሰብ ጎጃም ላይና ጎንደር ላይ ወሎና ሸዋ ላይ ያለው አያቅም። እዚህ ጋር ያለውን የሚካሄደው ሙድ። ሌቦቹ ግን እንዴት ሆነ ብላችሁ እንኳን አትጠይቁም። ሁላችሁም እንዴት ፓኬጅ ፉል ታይም ከክ ትሆናላችሁ ጋይስ እንዴ? አንዳንዴ ነቃ ደንገጥ በሉበት እንጂ ለምንድን ነው እንደዚህ የሚሆነው? ዋት ሃፕን አትሉ
እንዴ አትጠይቅም እንዴ? አንዳንዴ ጭንቅላትን ሾርት ሚሞሪ ትሆናለህ። ጠይቅ እንጂ ራስህን። መንግስቱን ብቻ ለመናገር አትፎክር። ቲክታክ ላይም ያለውን ማህበረሰብ ዋይ ለምንድን ነው what happened ብላችሁ እንኳን አትጠይቁ። ከዛ ቁጭ ብላችሁ አንድ አማራ በል ትላለህ። ሙዚቃ ላይ ነው ችግርህ እንዴ? በጣም ዘፋኞች በስታችኋል። በጣም የወርቁ አይተነውን እስክስታ አልመታችሁትም? አራት አሽቃብጡ ታሪክ እኮ ይቀመጣል። የዛሬ ስንት ዓመት ደግሞ ከአብይ ጋርም እኮ የዛሬ ስንት ዓመት ሲቀርቡ እኮ አንጨብጭበናል። ደግመን ልናንጨበጭብ ነው። ደግመን ልናንጨበጭብ ወንድም አለም በረከት የደረሰበት አትረስ። ገብተህ እንደ ወንድ ብትታገል ምን አለ? እንደ ወንድ ገብተህ ብትታገል። እኔ ጎንደር ላይ ተወልጄ በቀደም ያስገቧቸው 7 ወንዶች ንብረታቸውን ሰጠው ዋጋ ትክክለኛ ለአማራ የከፈሉ እነሱ ናቸው። ቁጭ ብላን ሲቦርቆ ትለኛለህ። እኔ ስድቡንም አላውቅም። እንደዚህ አይነት ስድቡንም አላደኩበትም። እውነት ሳወራ ታለቅሳለህ። በደንብ ቡርቅቅ አርጌ እንዳወራለህ ከፈለክ አጀንዳ ይዤ ደግሞ እከፍትልሃለሁ። እከካም ጎንደርን ለመጣል እንዳሞክር ባናት ነው ምን ተክልህ 9 ሚስማር ላይ አናት ላይ እየበሳነ አጀንዳ ታበጣላችሁ እንዴ? ዝም ያልናችሁ እኮ አውቀን ነው። እስቲ እንደው በሰርጀሪ ስለሚያዝ እንደ ቀናትም እንደምንም ትወስዱታላችሁ ብለን ነው ዝም ያልናችሁ። ጎንደርን ጥላ የታባል ገባ ፈሳም ነው። እዚህ ሞራሉ የለም ጎንደርን የመናገር። እናንተ አጀንዳችሁን ስሩ፣ ገንዘባችሁን ሸቅሉ፣ ህዝቡንም ማስገድሉ። አንድ ቀን ዋጋ ትከፍላለህ። እያንዳንድ ታሪክ ይቀመጣል እኮ ትከፍላለህ። ግን ቁጭ ብለህ ጎንደርን ጥለ ስለ ጎጃም ልታወራ ስትበረግድ ወሬ እኛም ቁጭ ብለን እናወራበታለን። አፍ አለን እኮ እኛ መሳዮችም አፍ አለን በደንብ። ደነዞች ፉል ታይም ደነዝ ነው ያለው እዚህ እንዴ። ዳይመንድ እና ሌላ ነገር ቢሰጥ 40 ግራም ዳይመንድ ተሰጠ ብትባሉ ምን ልትሆኑ? እስክስታውን በጣም አልመታችሁትም እንዴ? ምን ነው የጎጃም እስክስታ ወርቁ አይተነው ብቻ የመታው ነው አላችሁ እንዴ? ስንት ዘፋኞችም እኮ አሉ ጋይስ። እስክስታ በየዘርፉ ነው ያለው። ውሻ በበላበት ይጮዋል ይላል። እኔ በዘሬ ገረድም የለም ያሳደገኝ ማህበረሰብም ኩራት ራት ነው ተብሎ አፈርሶን ተብሎ የበላው ነኝ እኔ። ነጭ ጤፍ ማኛ ጤፍ ተብሎ የባላባት ዘር ልጅ ነኝ እኔ። እየታለበ ነው የጠጣው። እንዳንተ ኮንትራት ተገዝቶልኝ አይደለም የጠጣሁት። ፈሳ እናንተ ደግሞ ቆጭ ብለ ጎንደርን ልጥል ትሞክራለህ እንዴ? ምበላው የሌለኝ ልጅ ጥርስ አወጣ ይላል ሲገጥም። ፈሳሞች እንዲነገር ከፈለክ ይነገራል። በደንብ አስረግጬ ነው የምነግርህ ከነጉድህ ከነምርህ ጅራታም ሁሉ ሪስፔክት አድርግ። አንደኛ አትከፋፍሉ ነው አጀንዳው፣ አትከፋፍሉ። ሁለተኛ ወርቁ አይተነው ብዙ ነገር አድርጓል ለህብረተሰቡ ለማህበረሰቡ፣ ጀግና ነው፣ ወንድ ነው፣ በዚህ ወጥቶ ወርዶ ምናምን ብለህ የምትል ከሆነ የምታስከብረው አንተ ነህ እንጂ እኔ አይደለሁም። እዛው የምታሽለጠልጡት እኔ ሞዶውን የማከብረውን ሰው አይደለም ህብረተሰብን የረዳ ገብቶ የታገለ ወንድነቱ ብቻ ነው ደስ ስለሚለኝ የማየውን ቦታ ላይ ይዤው አልመጣም። ወሬውን ላወራው የማከብረውን ሰው ማለት ነው። በጣም ትልቅ ሰው ነው ካልኩኝ እኔ አላሽለጠልጥልም። ማሽለጥለጥ የለም በዘሬ